ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ህይወት ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 በአጭር ቁጥራችን 8055 መደወል ይችላሉ ጊፍት ሪል ስቴት ማህበረሰብን ገነባለን ይህ አዋዜ ነው የዕለቱን ዋና ዜና እናቀርባለን በላይ በቀለ ነኝ ከአፍሪካም የደረሱንን በማስቀደም እንጀምራለን ከአልቃይዳ ጋር ግንኙነት ያለው አንድ ሸማቂ ቡድን በማሊ ጦር ላይ ከፍተኛ ጥቃት መፈጸሙን አስታወቀም ጁኒም በሚል ምህጻረ ቃል የሚጠራው አማጺ ቡድን በፈጸመው በዚህ ጥቃት ከ30 በላይ የማሊ ወታደሮች መግደሉንና አንዲት ስልታዊ ከተማ መቆጣጠሩን ሮይተርስ ዘግቧል የማሊ ጦር ኃይል በበኩሉ ጥቃት መፈጸሙን አረጋግጦ ከተማዋን የለቀቅነውም ስልታዊ ማፈግፈግ አድርገን ነው ብሏል በኒጀር በማሊና ቡርኪና ፋሶ ከአልቃይዳ ጋር ግንኙነት አላቸው የሚባሉ ጽንፈኛ ቡድኖች ባለፈው አንድ ዓመት ብቻ በሺዎች የሚቆጠሩ ሰዎች መግደላቸው ይነገራል የጽንፈኛ ቡድኖች እንቅስቃሴን ለመከላከልም ሀገሮቹ ጥምር ኃይል ሊመሰርቱ ከስምምነት መድረሳቸው ይታወሳል በናይጄሪያ የጎርፍ አደጋም ከ700 በላይ ሰዎች ሳይሞቱ እንዳልቀረ እየተነገረ ነው በማዕከላዊ ናይጄሪያ ሐሙስ ዕለት በደረሰው በዚሁ ከባድ የጎርፍ አደጋ እስካሁን 200 ሰዎች መሞታቸው የተረጋገጠ ሲሆን በመቶዎች የሚቆጠሩ የጠፉ በመኖራቸው የሟቾች ቁጥር ሊጨምር እንደሚችል የአካባቢው ባለስልጣናት ገልጸዋል የከፋ በተባለው በዚህ የጎርፍ አደጋ በርካታ ቤቶች ተወስደዋል ከፍተኛ ግምት ያለው ንብረት ወድሟል ነው የሚባለው ከግንቦት እስከ ጥቅምት የዝናብ ወቅት መሆኑ በሚነገርባት ናይጄሪያም እንዲህ ያለ የጎርፍ አደጋ የተለመደ ነው ይባላል በ2022 ለምሳሌ በደረሰ የከፋ የጎርፍ አደጋም ከ600 በላይ ሰዎች ሲሞቱ ከ1 ሚሊዮን የሚልቁ መፈናቀላቸው ይነገራል የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ፑቲንና ዜሌንስኪን በአካል ለማገናኘት ቃል ገቡ የሩሲያና ዩክሬን ልኡካን ሁለተኛ ዙር ንግግር በኢስታንቡል ማካሄዳቸውን ተከትሎ ፕሬዝዳንቱ በሰጡት መግለጫም ፑቲንና ዜሌንስኪን በአካል አገናኝተው ለማነጋገር ቃል ገብተዋል ሁለቱ መሪዎች በአንካራ ወይም በኢስታንቡል ተገናኝተው ለመነጋገር ይስማማሉ ብለው ተስፋ እንደሚያደርጉ ገልጸዋል የዩክሬን መከላከያ ሚኒስቴርም ቁልፍ የሆኑ ጉዳዮች ሊፈቱ የሚችሉት ፕሬዝዳንት ፑቲንና ዜሌንስኪ ፊት ለፊት ተገናኝተው ሲነጋገሩ ብቻ ነው ብሏል ሀገሮቹ በዛሬው የኢስታንቡል ንግግራቸው በጽኑ የታመሙ የጦር እስረኞችን ለመለዋወጥ ተስማምተዋል የተባለው የሩሲያ ልኡካን ቡድን መሪ ቭላዲሚር ሜዴንስኪ በበኩላቸው በዋና ጦር ግንባሮች የሞቱ ወታደሮችን ለመሰብሰብ የሚያስችል የ2 እና 3 ቀናት ተኩስ አቁም ሐሳብ ማቅረባቸው ይነገራል በዩክሬን በኩል ተቀባይነት ባያገኝም ዩክሬን በዘላቂ ስምምነቶች ላይ ከመነጋገር በፊት ያለምንም ቅድመ ሁኔታ ተኩስ አቁም እንዲደረግ ያቀረበችውን ሐሳብ ሩሲያም በድጋሜ ሳትቀበል ቀርታለች ሁለቱም ሀገሮች ከስምምነት እንዲደርሱ የአሜሪካ ፕሬዝዳንት ጫና ያሳደሩባቸው እንደሆነ ሲነገር ዩክሬን ለወታደራዊ ድጋፍ ሩሲያም የኢኮኖሚ ማዕቀቦቿን ታቀልላት ዘንድ የአሜሪካንን እርዳታ የግድ ያስፈልጋታል ሩሲያም በዚህ የበጋ ወራት አዲስ ዘመቻ ለመክፈትና ተጨማሪ የዩክሬን መሬት የመያዝ ዕቅድ እንዳላት የኪየቭ ባለስልጣናት ይገልጻሉ ለኔቶ ስብሰባም ሉቲኒያም የገቡ የአውሮፓ መሪዎችም የሩሲያ የወራሪነት መንፈስ ወይም አቅም የሌላቸውን ሀገሮች በኃይል የማዋጥ ተነሳሽነቷም እየሰፋ መሆኑ ያሳስበናል የሚል ሐሳብ ማንጸባረቅ ቀጥለዋል በቀጣይ ሩሲያን ለመከላከል በግልም ሆነ በጋራም የመከላከያ አቅማቸውን የበለጠ ለማሳደግ ቃል ገብተዋል
የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የሁልጊዜ አቋማቸውን በመድገም ሩሲያን ለማስተንፈስ ተጨማሪ ጠንካራ ማዕቀብ ሊጣል እንደሚገባ ሲያስገነዝቡ ፑቲን ማን ኔቶን መቀላቀል እንደሚችልና እንደማይችል እንዲወስኑ መፍቀድ የለብንም ብለዋል። ፑቲን የጦርነት ፍላጎታቸው እየጨመረ የወራሪነት ረሃባቸው እያደገ መሆኑን መገንዘብ ይገባል። እናም አሁን ኔቶ ሩሲያም ከዚህ ጦርነት ምንም እንደማታገኝ መልእክት ሊያስተላልፍ ያስፈልጋል በማለት ገልጸዋል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን በበኩላቸው የሩሲያ ስጋትነት ተጨባጭና አደገኛ ነው በማለት አስጠንቅቀዋል። ቭላዲሚር ፑቲን ቀን ስለ ሰላም እያወሩ ማታ ቦምብ የሚጥሉ በመሆናቸው ፍጹም አይታመኑም ብለዋል የዴንማርክ ጠቅላይ ሚኒስትር። የፖላንድ ፕሬዝዳንት አንድሬ ዱዳም ኔቶ ትልቅ ስጋት ከሩሲያ ተደቅኖበታል ካሉ በኋላ ይህንን የሞስኮ የወራሪነት አባዜ ለመከላከል የተቻለውን ሁሉ ሊያደርግ የግድ ነው ሲሉ አሳስበዋል። የዛሬ የኢስታንቡል ንግግርም ሆነ የሉቲኒያም የኔቶ ስብሰባ ትላንት ሌሊቱን ዩክሬን በሩሲያ ላይ ያልተጠበቀ ሰፊና ወገብ ቆራጭ ጥቃት መፈጸሟን ተከትሎ የተካሄዱ ናቸው። ዩክሬን ከአንድ ዓመት በላይ አቅዳና ተሰናድታም ሩሲያ ውስጥ ፈጸምኩት ባለችው የድሮን ጥቃት ቢያንስ ከ40 በላይ የሩሲያን ኒኩሌርና ሚሳኤል ተሸካሚ የጦር አውሮፕላኖች ማውደሟን ይፋ አድርጋለች። የሸረሪት ድር ብላ በሰየመችው በዚህ ዘመቻም 117 ድሮኖች መሳተፋቸውንና 34 በመቶ የሩሲያን ክሩዝ ሚሳኤል ተሸካሚዎች መምታታቸውን ገልጻለች። በአጠቃላይ የ7 ቢሊዮን ዶላር ውድመት ማድረሷን ሞስኮ የሽብር ድርጊት በማለት ያወገዘችው ጥቃት መፈጸሙን አረጋግጣለች። ለዩክሬን ቴሌቪዥን አስተያየት የሰጡ አንድ ወታደራዊ ተንታኝ በዓለም ላይ የትኛውም የደህንነት ዘመቻ እንዲህ ያለ አስደናቂ ተግባር ሊፈጽም አይችልም ብለዋል። የዩክሬንን የሩሲያ ዘመቻ ሲያደንቁ እነዚህ ስልታዊና ዘመናዊ የረጅም ርቀት ቦምብ ጣይ አውሮፕላኖች በዩክሬን ላይ ጥቃት የሚፈጽሙ መሆናቸው አያጠራጥርም። እናም ኪየቭ የወሰደችው እርምጃ ትክክለኛና ይበል የሚያሰኝ ነው ብለዋል ወታደራዊ ተንታኙ ሹሪ ኩዛን። በመጨረሻም ቻይና አሜሪካ የገባቸውን የንግድ ስምምነት በአደገኛ ሁኔታ ጥሳለች ስትል ወቀሰች። ጥቅሞቿን ለመከላከልም ጠንካራ እርምጃም እወስዳለሁ ነው ያለችው። የቻይና ንግድ ሚኒስቴር ባወጣው መግለጫም ዋሽንግተን ባለፈው ወር በጄኔቭ ሁለቱም ሀገራት በሚያስገቧቸው ምርቶች ላይ የጣሉትን ታሪፍ ዝቅ ለማድረግ ከስምምነት ቢደርሱም አሜሪካም ይህንን ስምምነት በአደገኛ ሁኔታ ዝቅ የሚያደርግ እርምጃ መውሰዷን ገልጻለች። የአሜሪካ እርምጃ በጥር ወር በቻይና መሪ ሺ ጂንፒንግና በፕሬዝዳንት ዶናልድ ትራምፕ መካከል በተካሄደ የስልክ ውይይት ወቅት የተደረሰውን ስምምነት በእጅጉ ጥሷል ብሏል ሚኒስቴሩ። የቻይና መንግስት አቋም የተሰማው ባለፈው አርብ ትራምፕ ቻይና ከኛ ጋር የገባቸውን ስምምነት ሙሉ በሙሉ ጥሳለች ሲሉ መናገራቸውን ተከትሎ የተወሰደ ነው። ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ። እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት። ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ሕይወት። ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬች ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን።